አባቶቻችን ያስቀምጡትን ብፁዕ ቅዱስ አቡነ ቴዎፍሎስ ፓትርያርክ ዘኢትዮጵያ የጀመሩትን የመሰረቱትን በኋላ ደግሞ በዛሬው ቀን 44 ዓመት የምናከብረው የሰበካ ጉባኤ ፐርሰንት የተጀመረበት ግን ጉዞአችን በእውነት ለተሰበሰብንበት የሚገባን የምናውቅ ሁነን ነው 44 ዓመት የተጓዝነው። እያንዳንዱ ተሰብሳቢ በዚህች ሰዓት ተሰብስቦ የወሰነውን በስራ ላይ አውሎ ቤተ ክርስቲያኒቱን እንድታርግ አባቶቻችን ያስቀመጡትን እናቶቻችን ታውቃላችሁ። እናቶች በጥንተ ዘመን አሁን በመቀነታቸው ዕጣን ቋጥረው ይሄዱ ነበር። ያስገርማል። በመቀነቷ መቀነት አላት ኢትዮጵያ ወጥቷ በመቀነቷ ዕጣን ቋጥራ ትሄድ ነበር። ያችን በቀነቷ ፈታ ዕጣኗን አስቀምጣ ለቤተ ክርስቲያን ስግደቷን። ስለዚህ የእኛ 44 ዓመት የተጓዝነው ጉዞ በእውነት ስለተሰበሰብበት ስለምንወስነው ውሳኔ እጅግ አድርገን ከልብ ልባችን ሰጥተው ይሆን እግዚአብሔር በነቢያት አድሮ ሲመክር ሰሎሞን በነቢዩ አድሮ ሲመክር ልጄ ሆይ ልብህን ስጠኝ፣ ልጄ ሆይ ልብህን ስጠኝ በሚል ነው ያስተላለፈ። በእውነት ልባችን ሰጥተን ይህንን ጉባኤ ለ44 ዓመት አካሄደን ብንሆን ኖሮ ከዚህ የበለጠ ስራ እንሰራ ነበር። በእርግጥ ከእንጨት ቤት ወደ እብነ በረድ ወደ ድንጋይ በተሰራ አዳራሽ ተዛውረናል። ያንን የእንጨት ቤት አዳራሽ ታውቁታላችሁ። በዚያ ነው የ44 ዓመቱ ብዙ የተጀመረ በዚያ ቤት ነበር። ጸጋም ነበር። የእንጨት ቤቱ ብቻ ሳይሆን በዚያ የነበረው ጉባኤ ጸጋ ነበር። እንደ አጋጣሚ ማን ይናገር የነበረ ማን ይቅበር ማን ያርዳ የቀበረ ይባላል። እንግዲህ እኔም ምን ሰርቼ ይሆን 44 ዓመት እንግዲህ ይህ ጉባኤ እንደ አጋጣሚ 44 ጳጳስ ከሆንኩኝ 44 ዓመት ነው። በዚህ 44 ዓመትስ ምን ሰርቼ ይሆን እና የኛ ጉባኤ 66 ዓመት ነው። ፓትርያርክ ደረጃ እንኳን ቤተክርስቲያኒቱን ተረፈን መምራት የጀመርነው ከእነዚያ ከግብፃውያን። እነዚያ ግብፃውያን ዛሬ የሄዳችሁ እናንተ አያለው የአብነት መምህራንም ቱሪስቶቹ እየሄዳችሁ የግብፅ ቤተክርስቲያን እየጎበኛችሁ አያለው። እነሱ ያንን የመሰረቱትን ያህል የራሳቸው የእኛንስ ሞክረው ነበር። የእኛን ቤተክርስቲያን ለ1600 ዘመን ሞክረው ነበሩ። ስትሄዱ አንዳንድ አስተያየት ውሰጡ። ለምን እንደዚህ የእናንተን ገዳም የእናንተን ቤተክርስቲያን እንደዚህ ካሳደጋችኋት የእኛንስ ለምን አልሞከራችሁ? ከዚህ እንጦንስ የሚባል ቤተክርስቲያን አሁን የፈረሰው እዚህ አሁን ይሄዋ ምንታወት መናት እያለ ስሙን አላውቅ ብሎ የኢትዮጵያ ቤተክርስቲያን
አላውቀው ሲሉ ቅድስት ማርያምን ሊያሰሩ ይቻሉ። በዚህ እንጦርስ ነበረ ቅርብ ጊዜ በዚህ የፈረሰው የቤተ የጋዜጣ ማከማቻ ሆኖ ይኖር ነበር። ከዚህ እና እነሱ አሁን በአሜሪካ ትምህርት ቤት ሕክምና አቋቁመው አፍሪካውያንን እየመሩ ነው። ኬንያ፣ ኡጋንዳ ብትሄዱ ሐኪም ቤት አላቸው። እኛ በዘመናችን እንኳን በአዲስ አበባ ቀርቶ በእያንዳንዱ ክፍለ ሀገር ሐኪም ቤት ሊኖረን እኮ ይችል ነበረ። ከልባችን ብናስብ፣ ከልባችን ብንነሳ፣ ከልባችን ብንሰበሰብ ኖሮ ሐኪም ቤት፣ ትምህርት ቤት ሊኖረን ይችል። አፍሪካውያን አሁን ኬንያ ባለፈው ዓመት ሰድ 2 ሐኪም ቤት አላቸው ኬንያ። ያንን ህዝብ የያዙት ትምህርት ቤት እያቋቋሙ ክሊኒክ እያቋቋሙ የሚረዳ ያ ህዝብ የሚጠቀምበትን ሲያይ ነው የሚከተላቸው ያለ። ክርስቶስ ምንድን ነው ያለው? ብዙ ህዝብ ሲከተለው ዞር ብሎ አየ። ምንድን ነው ያስተላልፈው? እንጀራ ስላያችሁ ነው እኮ የተከተላችሁ ያለ። ስለ ታምራቱ አይደለም፣ ስለ እንጀራው ብላችሁ ነው የተከተላችሁ ያላችሁ። ክርስቶስን ይከተለው የነበረ የሥጋ ረሃብተኛና የመንፈስ ረሃብተኛ ስለነበረ የሥጋ ረሃብተኛውን በመመገብ ደዌውን በማራቅ ሙታንን በማስነሳት የታመሙትን በመፈወስ የሰው ልጅ የሚፈልገውን በመስጠት ነበረ። አምላካችን ቤተ ክርስቲያናችን ከዚያ ያደረሰ። ኢትዮጵያ ቤተ ክርስቲያን አሁን ይህን ሰርተናል። እኔ ግን አልረካም። እኔ ግን ልቤ የሚረካ ነገር የለውም። ስናመሳም ይላል እኔ አንተን ሀሳብ አልወሰድኩም የራሴን ነው፣ የራስ ሀሳብ እንዳለ ነው ይላል። እኛበት ይንቃ ይነሳ አልሰራ እግዚአብሔር አምላክ አባቶቻችን መስዋዕት ከፍለው ለእኛ ያስተላልፏት ቤተ ክርስቲያን ለመጠበቅና ከፍተኛ ደረጃ ለማድረስ ያውቃል። የብፁዕ ወቅዱስነቱ ቡራኬ አይለየን። አሜን። ብፁዕ አባታችን አቡነ ኤልያስ አንጋፋውና ታላቁ አባታችን ደረጃ ግብፃውያን በአፍሪካ ሐኪም ቤት እያቋቋሙ የሚያጠቋቸው ክርስቲያኖች እየረዱ በትምህርት በሕክምና በማንኛውም ተነስተው፣ እኛ ግን እዚያው እንደተኛን ያለና ይህ ጉባኤ ከተኛበት ይንቃ ይነሳ አልሰራ እግዚአብሔር አምላክ አባቶቻችን መስዋዕት ከፍለው ለእኛ ያስተላልፏት ቤተ ክርስቲያን ለመጠበቅና ከፍተኛ ደረጃ ለማድረስ ያውቃል። የብፁዕ ወቅዱስነቱ ቡራኬ አይለየን። አሜን። ብፁዕ አባታችን አቡነ ኤልያስ አንጋፋውና ታላቁ አባታችን